ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ የኢራን አገዛዝ አባላትን መግደል ታላቁ ክብሬ ነው ሲሉ በማኅበራዊ ገጻቸው አሰፈሩ። ትራምፕ ሲጽፉ አሸባሪውን የኢራን አገዛዝ ጦር ኃይሉን፣ ኢኮኖሚውንና ሌሎችንም ሙሉ በሙሉ እያወደምን ነው። የኢራን ባሕር ኃይል አልቆለታል። አየር ኃይሉ አክትሟል። ሚሳይሎቹ፣ ሰው አልቦቹና ሌሎች ነገሮቹ እያለቁና እየደቀቁ ነው። መሪዎቻቸው ከምድር ገጽ ጠፍተዋል ብለዋል። ሲቀጥሉም መሳ የሌለው የውጊያ አቅም፣ ገደብ የለሽ ተተኳሽ፣ የተትረፈረፈ ጊዜ አለን። በዛሬው ዕለትም በእነዚህ አቅላቸውን የሳቱ ወናፎች ስካምባግስ ላይ የሚሆነውን ተመልከቱ ብለዋል። ሲያሳርጉም ለ47 ዓመታት በመላው ዓለም የሚገኙ ንጹሐንን ሲገድሉ ኖረዋል። አሁን እነሆ እኔ 47ኛው የዩናይትድ ስቴትስ አሜሪካ ፕሬዚደንት እየገደልኳቸው ነው። ይሄን ማድረግ ምንኛ ታላቅ ክብር ነው ብለዋል። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አሊያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አሊያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። ዳንኤል፣ ይሄ መልእክት ምንም በማያወላዳ ሁኔታ የሚያሳየው የዚህን ጦርነት እያደረ መባስና መጋጋል ነው። በትናንትናው ዕለት የኢራኑ መንፈሳዊ መሪ ሦስተኛው የቀድሞ የመንፈሳዊ መሪ አሊ ካሚኒ ልጅ ናቸው የሰጡት መግለጫ ለጦራቸው ለእስላማዊ አብዮታዊ ዘቡ ዋነኛው የመሸምቀቂያችን ሆርሙዝ ሰርጥን ሸምቀቆን አጥብቁ እንዳታላሉ የሚል ነው። ይሄን በማድረግ ኢራኖች የዓለም የነዳጅ ዋጋን በበርሜል $200 እስኪደርስ ድረስ ፈጥርቀን እንይዛለን የሚሉት እዛ ፖይንት ላይ ምንም ጥርጥር በሌለ ሁኔታ ለዓለም ሀገሮች የመርዶ ነው። ሀብታም የሆኑ ሀገሮችንም ካዝና ክፉኛ የሚመታና ማንኛውንም የዓመቱን እቅዳቸውን በሙሉ እንዲከልሱ የሚያደርግ ኢኮኖሚያዊና ፖለቲካዊ አንድምታ ሊኖረው የሚችል ዓለም አቀፋዊ ኢኮኖሚያዊ ድቀት ሊያመጣ የሚችል ተደርጎ ነው እየተነገረ ያለው። እዚህ ከመደረሱ በፊት ግን ብቸኛ ለዚህ አሁን የሚታየው መፍትሄ ጦርነቱን ማቆም ነው የሚል ይበዛል። ይሁንና በሁለቱም ወገኖች በኩል ጦርነቱን የማቆም ሁኔታ በእኔ ነኝ አንተ ነኝ ጦርነት የምታቆመው በሚለው ላይ የተመሰረተ የመጨረሻ የፋርሶችና የይሁዳውያንና የአሜሪካኖች መፋረጃ ነጥብ ሆኖ ነው የሚታየው። በጣም ስሜትም ጭምር ያለበት ነው። ዓለም ዶናልድ ትራምፕ የኢራን አገዛዝ አባላትን መግደል ክብሬ ነው ሲሉ የሰጡት መግለጫ አሁን ላይ ያሉትን የኢራን አገዛዝ አባላትን በቀጣይ ሊገሉ እንደሚችሉ እየጠቆሙ ነው ወይ ማለት ይቻላል? አሁን ዶናልድ ትራምፕ በተለይ በዚህ መልእክታቸው ውስጥ ያሉት ነገር በዛሬው ዕለት በእነዚህ አቅላቸውን የሳቱ ወናፎች ላይ የሚደርሰውን ተመልከቱ የሚለው ነው ለእኔ በጣም አስደንጋጭ ሆነው እና ዎች what happens to these deranged scumbags today ነው ያሉት። ስለዚህ ፕሬዚደንቱ ከዚህ በፊት በተለይ በዚህ በሆርሙዝ ሰርጥ ላይ ፈንጂ ማጥመድ መጀመራቸውን ምክንያት አድርገው ተጨባጭ መረጃ የለኝም፣ ነገር ግን እያጠመዳችሁ ከሆነ
እና እስካሁን ያጠመዳችሁት ካለ ነቃቅላችሁ አንሱት ወዲያውኑ። አለበለዛ ታይቶም ተሰምቶም በማያውቅ ኃይል መታችኋል። ከዛ በፊት ደግሞ ብለው የነበሩትን በደንብ አድማጮቻችን በደንብ ያስታውሱታል። እስካሁን ያደረግነውን ጥቃት 20 እጥፍ በሆነ ኃይል እንመታችኋለን የሚል ነው። ይህንን እንደ ኃይል ውሰደው። ከዚህ ጎን ለጎን የኃይል መጠን ሳይቀይሩ አሁን ያለው ድብደባ ደግሞ የኤሌክትሪክ መሰረተ ልማታችሁን የኤሌክትሪክ ማመንጫ፣ ማስተላለፊያ፣ ኤቭሪቲንግ የምትለውን አጠቃላይ የሀገሪቱ ኤሌክትሪክ ሲስተም እናወድመዋለን። ይህን ብናደርግ ደግሞ በዓመታት ውስጥ መልሳችሁ አትጠግኑትም። ይህንን እያደረግን አይደለም ያለ ነው። ይህንን ማድረግ አንፈልግም። ነገር ግን ተዉ የምንላችሁን ነገር የምታደርጉ ከሆነ ግን ልታስገድዱን ትችላላችሁ የሚል ማስጠንቀቂያ ሰጡ ነበረ ዳንኤል። በተለይ አሁንም ድረስ በዶናልድ ትራምፕ የሆርሙዝ ሰርጥ አልተዘጋም ብለው ነው የሚናገሩት። በተግባር ግን ኢራኖች እስካሁን 7 መጥተዋል፣ 1 ጨምረዋል። 7 ነዳጅ ጫኝ መርከብ መጥተዋል። እንደገና ደግሞ ፈንጂ ማጥመድ ቀጥለዋል። ስለዚህ አሁን የዶናልድ ትራምፕን ማስጠንቀቂያዎች በሙሉ ኢራኖች አንዱንም አልሰሙትም። ለእነዚህ የሰጧቸው መልስ ባዶ ዛቻ የሚል ነው። ላርጃኒ የሚባሉት የኢራን የብሔራዊ ደህንነት ምክር ቤት ኃላፊ ናቸው። የሀገሪቱ ቶፕ ጸጥታ ሰው ናቸው። እሳቸው የሰጡት ምላሽ ጦርነቱን የምትወስነው አንተ አይደለህም፣ አንተ ታቆመው፣ ይህን ጦርነት የምናቆመው እኛ ነን ብለው ነበር። እዚህ ላይ ተገንብተው ደግሞ የሀገሪቱ ፕሬዚደንት ማሱድ ፔዜሽኪያን 3 ቅድመ ሁኔታዎች አስቀምጠዋል። ጦርነቱን የምናቆመው እኛ ነን፣ እኛ እናቆመው ዘንድ ደግሞ 3 እነዚህ ነገሮች ማሟላት አለባችሁ። የኢራንን ህጋዊ መብቶች ማክበር አለባችሁ። የኢራን ህጋዊ መብቶች ማለት የተጋትሮ ተራዳ የሚሳይል ምርቷ፣ እንደዚህም ደግሞ ኒውክሌር የማበልጸግ መብቷ ለሰላማዊ ዓላማ፣ እነዚህ 3ቱን እውቅና ሰጥታችሁ እነዚህ ላይ የምንደራደርበት የምንጠይቅበት ነገር የለም። ይሄ ህጋዊ መብታችን ነው። ይሄንን ስትቀበሉ ነው ጦርነቱ የሚቆመው። ይሄን መቀበል ብቻ ሳይሆን ከዚህ በኋላ ደግሞ ኢራንና አሜሪካ ከዚህ በኋላ ደግሞ እስራኤልና አሜሪካ ሆናችሁ በምንም መንገድ ዳግመኛ ኢራን ላይ ምንም አይነት ወታደራዊ እርምጃ እንደማትወስዱ ዋስትና ሲኖር ነው የሚል ቅድመ ሁኔታ አስቀምጠዋል። ስለዚህ እንዲህ አይነት ክረት ባለበት ሰዓት ላይ ዶናልድ ትራምፕ ሲያስጠነቅቁ ዛሬ ምን ብለዋል? ዋች ዋት ሃፕንስ ቱ ዚዝ ዲሬንጅድ ስካምባክስ ቱዴይ። እነዚህ አቅላቸውን የሳቱ ወናፎች ላይ በዛሬው ዕለት የሚደርስባቸውን ተመልከቱ ብለዋል። ዳንኤል ዓለም አዲሱ የኢራኑ መንፈሳዊ መሪ በመጀመሪያ መልእክታቸው እንግዲህ የሆርሙዝ ሰርጥ ተዘግቶ እንደሚቆይና የኢራን ጎረቤት ሀገሮችም በአሜሪካ የጦር ሰፈሮች ምክንያት ኢላማ እየተደረጉ መሆኑን ሲናገሩ የኢራን ጎረቤት ሀገራት ለኢራን ሰላምና ደህንነት ሲባል የአሜሪካ የጦር ሰፈሮችን ከግዛታቸው ሊያስወጡ ይችላሉ ወይ? ይሄ ከባድ በጣም መሰረታዊ የሆነ የስትራቴጂ ጥያቄ ነው። ከልምድ ከራሴ ግምት በጠየቀ ሊያደርጉት አይችሉም። የሰላጤው ሀገሮች አሁን ላላቸው የተረጋጋ ህይወት፣ የብልጽግና ህይወት፣ አሁን ይህንን ህይወታቸውን ዋናው ጠባቂ ፕሮቴክተር ዩናይትድ ስቴትስ አሜሪካ ናት እና ለሚቀጥሉት 10 ዓመታትም እውነቱን ለመናገር አሜሪካንን ተክቶ ይህንን ሚና ሊጫወትላቸው የሚችል ምንም ሌላ አይነት ኃይል የለም በአሜሪካ ደረጃ። ከዚህ ባለፈም ራሳቸው እንደ አረብ ኃይሎች ተጣምረው አሁን ለምሳሌ ግብጾቹ እንደሚያሳስቡት የተቀናጀ የአረብ ፓን አረብ አርሚ እንኳ ብትፈጥር አሁን በምናየው እውነታ የሚያመጡት ለውጥ የለም። እስቲ አስዩም እናድርግ። አሁን እስራኤልና አሜሪካ ናቸው እየደበደቡ ያሉት። እነዚህ ሁለቱ ሌላ ኃያሎች ናቸው። በመካከለኛው ምስራቅ ውስጥ የኢራንና የእስራኤልን አየር ኃይል የሚያክል የለም። ዩናይትድ ስቴትስ አሜሪካ ደግሞ የዓለም ሌላ እያለች የአሜሪካንን አየር ኃይል ኤር ፓወር የሚያክል የለም። እነዚህ ሁለቱ እየደበደቡት ነው የኢራን ኃይል እስካሁን ድረስ እየተዋጋ ያለው፣ ሚሳይሎችን እየተኮሰ ያለው፣ ሰው አልቦችን እየተኮሰ ያለው። እነዚህ
አግልለ እስቲ እነ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኳታር ጆይን አርጋቸውና ግብፅ አንድ ቱሪና አፋለች ከላይ እሷን አስገባና እነሱ በጋራ ኢራንን ይወጉ ነው ብለን እናስብ። ኢቭን በእግረኛ ውጊያ ጭምር ይህንን የኢራንን ሚሳይል ያቆሙታል ወይ ነው ከአሜሪካና ከእስራኤል በተለየ። ውጊያው ደግሞ በዚህ ሁኔታ ቢቀጥል ኢራን ምን ያህል ልትዋጋቸው ትችላል? አሁን በተግባር ከምናየው ማለት ነው። ስለዚህ ነዳጅ አያመርቱም፣ ነዳጅ አይልኩም ማለት ነው። ገብቷል። አሁን የምናየው ብልጽግናቸው በዚህ ምድር ላይ እኮ ማንኛውንም ሀገር ብጠይቀው ከሰማይ በታች የተድላና የምቾት ሀገር እነሱ ናቸው። እና ከፍተኛ ፍዳና ጉስቁልና ውስጥ ነው የሚገቡት። ዓለምንም ይዘው ነው የሚወድቁት እነሱ። ስለዚህ እንደ አሜሪካ ያለ ጠባቂ ያስፈልጋቸዋል። እና ኢራኖች አሁን ለምሳሌ ኢንሲስት ካደረጉ የአሜሪካ ጦር ሰፈሮች ከዚህ ይነሱ የሚል ጥያቄ ቢያነሱ እኔ ይህንን ሊቀበሉ የሚችሉበት ሁኔታ 0% ነው ብዬ የማምነው። ግን የራሽያ ቱዴይ የሚባል በእንግሊዝኛ ቋንቋ የሚሰራጭ ዜና አገልግሎት አላት። ዓለም አቀፍ አገልግሎት የሚሰጥ ነው። እሱ ግን እንዳለው ውስጥ ለውስጥ በሚደረግ ድርድር አሜሪካ ኃይሏን ለምሳሌ ወደ 50 ሺህ ጦር አላት በሳውዲ አረቢያ፣ በኳታር፣ በባህሬን በ55ኛው ባህር ኃይል አለ። ባህሬን ዋናው አየር ኃይሏ መካከለኛው ምስራቅ ኳታር ውስጥ አለ። በ10 ሺህ ይደርሳሉ እዛ ያሉት ሰራተኞቿ። እንደዚሁም እነዚህ ተደምረው እስከ ዮርዳኖስ ድረስ ወደ 50 ሺህ ጦር አለት። ይህን 50 ሺህ ጦር መጀመሪያ ላይ ታስወጣለች። ከዛ በኋላ የጦር ሰፈሯን አፈራርሳ ትወጣለች። በዚህ ላይ የተመሰረተ ውይይት እየተደረገ ነው በማለት ዘግቦ ሰምቻለሁ። ግን ለእኔ ታማኝነት አልሰጠውም። ከዛ ሚዲያ ውጭ የዘግበው የለም። ነገር ግን ይሄ ይሆናል ብለህ ከሆነ የምጠይቀኝ በምንም ሎጂክ ይሄ ሊሆን አይችልም። ምክንያቱም የሰላጤው ሀገሮች አሁን እንደምታየው አንድ ኢራን ታጋች አድርጋቸዋለች። ምሳሌ ልስጥህ። ዛሬ ሌሊቱን እስከ ንጋት የደረሰባትን ሳዑዲ አረቢያ ስትገልጽ 50 ሰው አልቦች መከትኩ ነው የምትለው። ዱባይ አንድ ያወደመችው ሰው አልባ ስብርባሪው ፎቅ እንደመታባት መሀል ከተማ ላይ አሁን ገልጻለች። ስለዚህ ምንድነው ሪያሊቲው ካልከኝ ኢራን የሰላጤውን ሀገሮች በሙሉ ታጋች አድርጋቸዋለች። ስለዚህ አሁን በሆርሙዝ ሰርጥን ለማለፍ አሁን ያለው ብቸኛ አማራጭ ጦርነቱ በማይቆምበት ሁኔታ፣ ውጊያው በቀጠለበት ሁኔታ ዓለምን ከዚህ በታሪክ በዚህ ደረጃ የዓለም የነዳጅ አቅርቦት ተስተጓጉሎ አያውቅም ነው የሚለው የዓለም ኤነርጂ ኤጀንሲ። ይህንን ሁኔታ ለመቋቋም ብቸኛ አማራጭ ሆኖ ያለው የአሜሪካ የጦር መርከቦች እንዲያጅቡ ነው። አሜሪካ ለዚያውን ዝግጁ አይደለችም ገና የራሷ። ምክንያቱም ብዙዎቹ ውጊያ ላይ ነው አሁን ገጥሞ ያሉት። ስለዚህ ይህንን ማደራጀት አለባቸው። ይህን እስኪያደራጁ ባለው ጊዜ ለምሳሌ የዛሬ ሳምንት ስናወራ ከዚህ በፊት አንስቼዋለሁ። ጦርነቱ በዚህ ሁኔታ ከቀጠለ የአንድ በርሜል ድፍድፍ ነዳጅ ዋጋ $150 ይደርሳል ነው የተባለው ዳንኤል። ስለዚህ አሁን ኢራኖች ሸምቅቀው የያዙት ዋነኛው እንደ ኒውክሌር መሳሪያ እየተጠቀሙበት ያለው ዓለም ላይ ሊያደርሱት የሚችሉትን ኢኮኖሚያዊ ቀውስ ነው። ከዚህ ጋር ነው የጊዜው ሩጫ፣ እዚህ ጋር ነው። አሁን አሜሪካም ባህር ኃይሏን አልቆለታል ብላለች። ኤንዲየት ባህር ኃይሉ ግን ይሰራል። የኢራን አልቆለታል ማለት ለምሳሌ 90 አውድመናል ብለዋል አይደለም? በቀደመው ዜናችን ላይ ገልጸናል። 30ዎቹ ፈንጂ ጠማጅ ናቸው ብለዋል። ምን ያህል ይቀራታል ኢራን? ስለዚህ የሚቀራትን እየፈለጉ ማጥፋት አለባቸው ማለት ነው። ይሄን ማድረግ እስኪችሉ ግን ኢራኖች ፈንጂ እየተከሉ ነው። እንደገና ደግሞ የውሃ ዳርቻቸውን ተከትሎ ደግሞ ሚሳይሎች አሏቸው፣ የቦሊስቲክ ሚሳይል። እነዚህን ሁሉ የማጥፋቱ ሂደት እስኪሳካልቅ ቀናት ይወስዳል፣ ጊዜ ይወስዳል፣ ፕሮባብሊ ሳምንታት ይወስዳል። ሳምንታቶች ደግሞ ያለ ጥርጥር ወደዚህ ነዳጅ ወደ $200 በበርሜል የማድረስ እድላቸው በግልጽ እየተቀመጠ ነው። አሁን ዛሬም $100 አካባቢ ነው ያለው የነዳጅ ዋጋ በበርሜል። ስለዚህ ይሄንን ለማቆም ዶናልድ ትራምፕ የሄዱበት መንገድ ይሄ ጦር ኃይላቸው እንዲያጅም ማድረጉ ጊዜ የሚፈጅ ነው፣ ነገር ግን ኦፕሽን ነው። ሌላው ደግሞ ኢራኖች የሰላጤውን ይሄንን ሆርሙዝ ሰርጥን እንዳይዘጉ ማስጠንቀቅና ሆርሙዝ ሰርጥን ክፍት ማድረግ ነው። ይሄንን እንዲያደርጉ ደግሞ የማያስቡትን
እጅግ የከበደ ጥቃት እንደሚያደርስባቸው መግለጽ ነው። ያ እንዳይመጣባቸው ሲሉ አይዘጉም የሚል ምክንያት ነው የነበራቸው። በተግባር ግን ኢራኖች ይህን ስላደረጉት ዛሬ ደግሞ እንደሰማኸው እንግዲህ አንዴ 20 እጥፍ እመታለሁ ነበር የሚሉት። ቀጥለው ደግሞ ታይቶም ተሰምቶም የማያውቅ መዘዝ ያመጣባቸዋል ሲሉ ነበረ። ዛሬ ተመልከቱ በእነዚህ አቅላቸውን የሳቱ ወናፎች ላይ የሚደርሰውን ነገር ብለዋል። ምናልባት ምን ማለት ነው እዚህ መልእክት ውስጥ የሚለው ብዙዎቹ አሁን እንደማየው የተለያዩ ዓለም አቀፍ ሚዲያዎች እያወጡ እየተነተኑ ነው የሚገኘው። በነገራችን ላይ ኢራን የኤሌክትሪክ ኃይሏ ከተመታ አሁን ባልኩህ እና በተለይ እንግዲህ ነዳጅም ኦልሬዲ ማጣሪያዎቿን እስራኤል 3 የነዳጅ ማጣሪያዎቿን መታ። ኢራን ዋና ከተማዋ ቴህራን ቤዚካሊ ጥቀርሻ ከሰማይ ጥቀርሻ ነበረ የሚዘንበው እና በቀን ውስጥ ጨልማ ነበረ ማለት ትችላለን። እና አሁን ኢራኖች ለዚህ የሰጡት ማስጠንቀቂያ ምንድን ነው? የነዳጅ ተቋሞቻችንን ሆነ የነዳጅ ማውጫ ጉድጓዶችን፣ ወደቦችን የመሳሰሉት ላይ ጥቃት የሚደርስብን ከሆነ ይሄ ኤሌክትሪክ አውታራቸው ላይ ምንጭ ላይ የሚደርስ ከሆነ በመካከለኛው ምስራቅ የሚገኙ የነዳጅ ጉድጓዶችን፣ የነዳጅ ማጣሪያዎችን ኤኒቲንግ እነሱን በሙሉ እኛ እናጠቃለን የሚል ነው እና ይሄ እንደው ጠርቆማ ቆማ የማቤ ጠፍቶ የማሊ ለማ የማቤት ጠፍቶ የማሊ በጅ የአውሬ መውለጃ ይሆናል እንጂ የሚል ያለው ወይ አንተ ወይኔ የሚል ባህሪ ያለው አስከፊ ጦርነት እየሆነ ነው። ዳንኤል ዓለም የኢራኑ መንፈሳዊ መሪ በመጀመሪያ መልእክታቸው ላይ ሌላኛው ያሰፈሩት ነገር ኢራንን ላጠቋት አገዛዞች ካሳ እንዲከፍሉ የሚጠይቅ ነውና፣ ስለዚህ አሁን ኢራን ምን አይነት ካሳ ነው እየጠየቀች ያለችው? እንደገና ደግሞ አያቶላው ካሳ መክፈል አለባቸው ሲሉ ጦርነቱን ለማቆም እንደ መደራደሪያ ነው ወይ? ይህ ከቀረቡት ቅድመ ሁኔታዎች አንዱ ነው። ካሳ የኢራን ካሳ የምትለው እስራኤልና አሜሪካ ናቸው ይህን ጦርነት የከፈቱትና ጦርነቱንም ከፍተው ኢራን ገና መደመር መሰላት ያለበት በቢሊዮን የሚቆጠር ውድመት ነው የደረሰባት። አሜሪካ ብቻ 6,000 ኢላማዎች እንደበደብኩ ነው ያለችው። ሌሎች ምንጮች ደግሞ ሰላማዊ ብለው በገለጿቸው ኢላማዎች ላይ እንኳ 10,000 ያህል ድብደባ ተደርጓል ነው የሚሉት። ስለዚህ አሁን ኢራን የተመቱባት አውታሮች፣ የሚሊተሪ ተቋማት፣ የጦር መሳሪያ ማምረቻዎች፣ ምርቶቹ፣ መተኮሻዎቹ፣ ዋና ጽሕፈት ቤቶች፣ ማሳለጫ የተባሉ በሚሊተሪ ውስጥ የባህር ኃይሉ፣ የአየር ኃይሉ፣ አየር ማረፊያ ላይ የጋዩ የጦር አውሮፕላኖች፣ የሲቪል አውሮፕላኖች ማት እነዚህ ወደ ገንዘብ ቢተመኑ በጣም ሂውጅ ናቸው። እነዚህን ማለቷ ነው ኢራን። እነዚህ በጦርነቱ ለደረሱብኝ ካሳ መከፈል አለብኝ። ጦርነቱን አልበዛ አላቆም ነው ጦርነቱን። እነዚህ ካልተሟሉልኝ እኔ የከሰርኩትን እኔ የገባሁበትን መቀመቅ እኔ የገባሁበት ጨለማን ዓለምን ይዞ ገባለሁ ነው። ይሄ ነው። ዶናልድ ትራምፕ ለምሳሌ ሌላ የሰጡት አንድ መግለጫ ትናንትና፣ ወይ ለእኛ ምን ችግር አለብን ነዳጅ እየጨመረ ብሄድ እኛ ትልቁ የዓለም ነዳጅ አቅራቢ ነን እና የትርፉ ተካፋይ ነው የምንሆነው አሉ። ነገር ግን በውስጥ ትንተና ስትሰማ አሜሪካ ደግሞ ከውጭ ከሜክሲኮ ከተለያየ ዓለም ነዳጅ የምታስገባ ናት። ስለዚህ ይህንን እሳቸው እኛም እናተርፋለን እኛ ምንድነው ሻጮች ነን እኛም ያሉትን ብዙ ትንተናዎች አውጥተው አውርደው የአሜሪካ ሕዝብ ላይም የዚህ የኑሮ ውድነቱን አንገብጋቢና አሳሳቢ የሚያደርግ ይሆናል እንጂ እሳቸው የሚሉት በኢኮኖሚ ሴንሱ መሰረት እንደሌለው እየጻፉ ናቸው ያሉት። ስለዚህ አስፈሪ ነው። የዚህ የነዳጅ ዋጋ ጭማሪ እጅግ አስፈሪ ነው። ነዳጅ ማለት ትራንስፖርት ማለት ነው። ትራንስፖርት ማለት የደም ስር ማለት ነው። ለምን ትራንስፖርት ነዳጅ ዋጋው ሲንር የትራንስፖርት ዋጋ ይንራል። የትራንስፖርት ዋጋ ሲንር እህልዋ ይወደዳል። ይሄ ነው ስልቱ። ይሄ ነው ክራይሲሱ።
ስለዚህ ኢራኖች ጋምብል የሚያደርጉት እዚህ ላይ ነው። እዚህ ፖይንት ላይ እንደርሳለን ነው የቻልነውን ችለን እዚህ ፖይንት ላይ ዓለምን እናደርሳለን። በዚህም የተነሳ አሜሪካና እስራኤል ይህን ጦርነት በመክፈታቸው ይጸጸታሉ። እንዲጸጸቱ እናደርጋቸዋለን እና መጨረሻ ላይም የእኛን ቅድመ ሁኔታ ተቀብለው ይህን ጦርነት እንዲቆም ይሆናል። በእኛ ቅድመ ሁኔታ መሰረት የሚል ነው። ለዚህ ነው ጠርቆማ ቆማ ያልኩ እና አሁን የኢራን አገዛዝ ለመትረፍ ነው ይህን ፍልሚያ የሚያደርገው እና በዚህ ፍልሚያ መትረፍ ብቻ ሲሆን ስትራቴጂካሊ ከዚህ በኋላ አገዛዛቸው በውጭም ብቻ አይደለም በውስጥም ዳግም መቀናቀን እንዳይኖረው ከዚህ በኋላ አሜሪካና እስራኤል ኢራን ላይ ምንም አይነት እርምጃ እንደማይወስዱ ዋስትና እንፈልጋለን ሲሉ ዲተረንስ ፈጠሩ ማለት ነው። ህጋዊ መብቶቻችን ሊጠበቁ ሲሉ የሚሳኤል መጠናቸውን የሚሳኤል ቴክኖሎጂያቸውን እመርታ ሳይታቀቡ በፈለጉት ቁጥር እየሰሩ የማከማቸት ሙሉ ነፃነት ማለት ነው። ኒውክሌርን ለሰላማዊ ዓላማ መጠቀምን እና የተጋትሮ ተራዳ የሚባለው አሁን ሄዝቦላ አብሯቸው እየተዋጋ ነው። ሀውቲዎች አሉ እና ከሌሎችም ጋር ከነሱም እንደገና ማገገብና ከነሱ እንደገና መነሳት ጋር አብረው እንዲነሱ እናደርጋለን። ይሄን 100% ተቀባይነት ሲያገኝ ብቻ ነው ውጊያችንን የምናቆመው ብለዋል። ይሄ በውጭ ደረጃ ነው። ከዚህ በኋላ ኢራን ላይ ይሄ መጨረሻው ጦርነት ነው። ኢራን የምትድንበት ወይም የምትጠፋበት ይሆናል እንጂ ከዚህ በኋላ ውጊያ አንቀበልም ነው። ዲተረንስ መፍጠር ነው በዚህ ያላቸው ዓላማ። በውስጥ ደግሞ የሀገሪቱ ዋና የፖሊስ አዛዥ ናቸው ያስታወቁት ከዚህ በኋላ በኢራን አብዮት ላይ የሚደረግ ማንኛውም የተቃውሞ እንቅስቃሴ፣ ሰልፍ፣ መፈክር፣ ኤኒ እንቅስቃሴ የጠላት እንቅስቃሴ አድርገን ነው የምናየው። በዚህ መንገድ የምትንቀሳቀስ ካለ እንደ እስራኤልና እንደ አሜሪካ ነው የምንመለከት ብለዋል። ስለዚህ የኢራን አገዛዝ ከዚህ ጦርነት ባቀደው መሰረት ችሎና ተርፎ የሚወጣ ከሆነ የጸናና ለብዙ አስርት ዓመታት የሚቀጥል ይሆናል ማለት ነው። አሁን መሆን ወይም አለመሆን ቱቢ ኦር ኖት ቱቢ ነው ለኢራኖች እና አሁን ዶናልድ ትራምፕ እንግዲህ ምናልባት የጦርነቱን አቅጣጫ ይቀይራል ብሎ ያመኑትን ሌላ አይነት ነገር ያስቡ ይመስላል። በዛሬው ዕለት ምን አናቅም፣ ነገር ግን ዓለምን ተመልከቱ ብለዋል። አንድ ነገር ብጨምር ዳንኤል፣ በሰበር የመጣ ነው ጉዳቱ ዓለም አቀፋዊ ነው ብያለሁ። ለምሳሌ ፓኪስታንና ህንድ አሉ። እነዚህ ሁለት ሀያላን ሀገሮች ናቸው። ኢራን ሰርጡ ላይ ምን እያደረግኩ ነው ብላለች። አንዲት ሊትር ነዳጅ ወይም የተፈጥሮ ጋዝ ወደ አሜሪካና ወደ እስራኤል አያልፉም እና የእስራኤልና የአሜሪካ አጋርና ደጋፊ ወደሆኑት ሀገሮችም አያልፍም። ነገር ግን ከነሱ ውጭ ከነሱ አጋሮች ውጭ ግን የምትፈቅድላቸው ሀገሮች አሉ። አዲሱ ክስተት የምታሳልፋቸው ነዳጅ ጫኝ መርከቦች አሉ። ሆርሙዝ ሰርጥን ብትዘጋም ይለፍ የምትሰጣቸዋሉ እና ከዚህ አንጻር ጥቃት ደርሶባታል ህንድ በዚህ ጉዳይ ላይ ብርቱ ማስጠንቀቂያ እየሰጠች ነው። በዛ በኩልም ፓኪስታን አለች። እነዚህ ሀገሮች ደግሞ ከዚህ ውጪ በከፍተኛ ደረጃ አሁን ለምሳሌ የህንዶች ከ80% በላይ የጋዝ አቅርቦት የሚተላለፈው 60% የነዳጅ አቅርቦታቸው የሚተላለፈው በሆርሙዝ ሰርጥ በኩል ነው የሚያገኙት። ዳንኤል እየተረዳኝ ነው። ህንዶች የዓለማችን ቁጥር አንድ የህዝብ ቁጥር ያላቸው ወደ 1.4 ቢሊዮን ህዝብ ማለት ነው የሚፈለከለክባት ሀገር ናት። ሀገሪቱ የሚያስፈልጋትን ዕለታዊ የነዳጅ ፍጆታ 60% የሚሆነው የሚመጣላት በሩ መግቢያው ሆርሙዝ ሰርጥ ነው። 80% ጋዝ በተለይ በጣም እጅግ በጣም ቁልፍ ነው። በዛው ነው የሚተላለፈው። ምን እየሆነች ነው ያለችው ማለት ነው ህንድ በአሁኑ ሰዓት? አሁን ስትራቴጂ ያላት ለነገ በላይ ያጠራቀመችው የዘጋችው
ያስቀመጠችው ውጪ ከፍተኛ ጥረት ውስጥ ናት ማለት ነው። እንደዚሁም ፓኪስታን የመሳሰሉት ሀገሮችና ከፍተኛ ውጥረት ነው ያለው እና የሚገርም እንደገና ደግሞ መካከለኛው ምስራቅ ውስጥ ይህ ሁኔታ በመከሰቱ የተነሳ ህንድ $50 ቢሊዮን ሬሚታንስ ነው እያጣች ያለችው። በዚህ በመካከለኛው የሰላጠው ሀገሮች ውስጥ በዋነኛነት ትልቅ የሥራ ኃይል ህንዳውያን ናቸው። እነዚህ ህንዳውያን የሚልኩት ገንዘብ ለህንድ ኢኮኖሚ በመላው ዓለም ያሉ ህንዳውያን የሚልኩት ገንዘብ አሰራራቸው በጣም የሚደንቅ ነው። ዜጎቻቸው ውጭ ሰርተው በሀገራቸው ገንዘባቸውን እንዲያስቀምጡ እንዲያንቀሳቅሱ የሚያደርጉበት ጥበብ በጣም የተደነቀ ነው። በአሁኑ ሰዓት በጦርነቱ ምክንያት $50 ቢሊዮን እያጡ ነው ይላል እና ህመሙ የትም ቦታ ላይ እየደረሰ እንዳለ ለማሳየት ነው ዳንኤል። እና ህንዶቹ በእነዚህ በሰላጤው ሀገራት ወይም ደግሞ የጋልፍ ኮኦፕሬሽን ካውንስል በምንላቸው የሰላጤው የትብብር ምክር ቤት አባል ሀገራት በሆኑት በተባበሩት አረብ ኤሚሬት፣ በሳውዲ አረቢያ፣ በኳታር፣ በኦማን፣ በኩዌትና በባህሬን ውስጥ 9.1 ሚሊዮን ዜጎች ያሏቸው በስራ ላይ ተሰማርተው የሚገኙ እና እነዚህ ናቸው። ከነዚህ ሀገሮች ብቻ ከነዚህ አሁን ከጠቀስኳቸው ውስጥ እነዚህ 9 ሚሊዮን ህንዳውያን በየዓመቱ ወደ ሀገራቸው $50 ቢሊዮን ነው የሚልኩት። ኦልሬዲ በዚህ ደረጃ በከፍተኛ ደረጃ እያጡ ነው የሚያሳየው። በእነዚህ ሀገሮች ምንም አይነት አሁን የሥራ እንቅስቃሴ የለም። ከዚህ ጦርነት በኋላም ነገሮች እንደነበሩ ይቀጥላሉ የሚለው ጥያቄ ውስጥ የሚገባ ነው። በየትኛውም ቦታ ዓለምን እየነካካ ያለ አስፈሪ ጦርነት ነው። ዳንኤል ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን ዳንኤል። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አሊያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አሊያም በ0994 857686 ላይ ፈጥነው ቀጠሮ የያዙ።